እንደዛ አይነህን ስትጥል ዝም ባልኩኝ ልጅ አይደለም ወይዘሮ ሜላት አንቺ ያላወቅሽው ነገር አለ። ግድ የለሽም ላስረዳሽ። ጎበዝ ሰራተኛ ነው። አንተነህ ወይዘሮ ሜላ ከስራ አባረረችው። ያባረረችበትን ምክንያት ሰላም አባሪው ከስራ እማዬ ሆይ ብላ ስለነገረቻት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቤተሰቦች እንዴት ናችሁ? እንዲሁም ለክርስቲያኖች ሰላም ጤና ይስጥልኝ ብያለሁ። ኖላዊ ክፍል 24 መጥቻለሁ። ላይክ እና ሰብስክራይብ አትርሱ። ዛሬ እንግዲህ ኖላዊ ክፍል 24 ላይ እንዳያችሁት ቪዲዮአቸውን ዛሬ ወይዘሮ ሚላ አንተነህን ከስራ እንዲባረር አድርገዋለች። ምክንያቱም አንተነህ የሰላም ጓደኛ እንደሆነ ሁላችንም እናውቃለን። አስሬ ለምን ስልኩን አልደወለም እያለች ሰላም ስትፋጠጥ ከስልኩ ጋር ነበር። ሀናን አልደወለም እኮ ለምንድን ያልደወለው እያለች በየጠየቀቻት በተደጋጋሚ ትገኛለች። ሀና ወደ ስራ ልትሄድ ቁርሳቸውን ምሳቸውን ታዘጋጃጀች በኋላ ወደ ቤቷ ልትሄድ ስትል ሰላም መታ ሀና ወይ አልደወለም እኮ ብላ ስትላ ሊደውልለት እንደ ስትላ ደውይለት ስትል የሀና ስልክ ጠራ። የሀና ስልክ ሲጠራ ሀናም ደግሞ አላነሳም አለች። አላነሳም ስትል ሰላም እኔ አነሳዋለሁ ብላ ስታነሳው ማን ሆኖ ቢገኝ ጥሩ አንተነህ ሆይ ብላ ሰላምም በሀሳብና በድንጋጤ ወደቀች። ሀና ምን ሆነሽ ነው ሰላምዬ ደነገሽ? ምን ተፈጠረ? ምን ሆነሽ ነው እያለች እየጠየቀቻት በነበረበት ሰዓት ሰላም ምንም መልስ ሳትሰጣት በሩን ዘግታ ወጣች። በሩን ከዘጋች በኋላ ሀና ወደ ቤቷ ስትሄድ ሰላም ወደ ክላሷ ገብታ በነበረችበት ሰዓት ወይዘሮ ሚላ ከስራ መታ ሰላም ወይ እንዴት ዋልሽ ብላ በገባችበት ሰዓት ሰላም ነኝ እና ማሚ ከስራ መጣሽ ወይ ብላ ስታናግራት ደህና በቃ እንኳንም መጣሽ ብላ ልትሄድ ስትል ወይዘሮ ሚላ ከሰላም ክላስ ሰላም ማሚ ወይ የማናግርሽ ናይ የማወያይሽ ጉዳይ አለ ብላ ትላታለች። ወይዘሮ ሚላ ሰላምዬ ምንድነው የምትፈልጊው? እሺ አናግሪኝ ብላ ስትላት አንተነህን ከስራ አባረው ትላታለች። ወይዘሮ ሚላ ለምንድነው ከስራ ማባረረው? ምን ተፈጠረ ብላ ስትላት አባሪው ብዬሻለሁ ማሚ ይህ የማይረባ ብላ ስትላት ወይዘሮ ሚላ እንዴ ካምፓኒው እኮ በሱ ስም ነው፣ በዛ ላይ ደግሞ ጠንካራና ታታሪ ልጅ ነው ብላ ትላታለች። ግን ደግሞ ለምንድን ነው የማባረረው? ምክንያትሽ ምንድን ነው ሰላምዬ ብላ ስትላት ሀናን እየደወለ ይረብሻታል ብላ ትላለች። ሀና እኮ ይህን ሁሉ አታውቅም፣ ግን አንድ ጊዜ ስለደወለ በዛ ምክንያት ቀንታ ነው ሰላም። ይህ እያለ እንዴ ወይዘሮ ሚላ ለአንድ ተራ ሰራተኛ ብዬ ካምፓኒዬንማ በሱ ስም ነው ደግሞ እንዴት ነው ሁሉንም ነገር አላጠፋም፣ ስለዚህ አላባረረውም ትላለች። ሰላምም አንቺ ድሮም ቢሆን የኔ የምልሽን አትሰሚም ብላ ጠቅልላ አልጋዋ ላይ ትተኛለች። ወይዘሮ ሚላም በቁጣ አፍንጫ ተነስታ ትሄዳለች። ይህ ያለ መዝገብና ፍቅር መንገድ ላይ ተገናኙ። በተገናኙ ጊዜ ፍቅር አንድ ጊዜ መዝገብ ጠብቀኝማ የማናገርሃለየ ብላ ስትለው መዝገብም ደግሞ እኔ ካንቺ ምንም መስማትና የምፈልገው ነገር የለኝም ብሎ ይላታል። መዝገብ ምን ሆነህ ነው? ቆይ ፍቅር ምን ሆነህ ነው መዝገብ ወይ ብላ ስትለው አንቺ ራሱ ምን ሆነሻል ብሎ ይላታል። ፍቅርም እኔ እኮ ከአደጋ ራስን ለመጠበቅ ላድን ብዬ ነው ስትለው መዝገብ ከምን አደጋ ባክሽ ነው የምትጠብቂ ብሎ ይላታል። ከአባቴ ነው አደጋ የምጠብቅህ ስትለው አባትሽ ደግሞ ምን አደረገ ብሎ ይላታል። እኔ የማውቀውን አንተ አታውቅም ማለት ነው ብላ ፍቅር ትትለው እሱ ደግሞ ይውልቅንስ ከሁላችሁ የአባትሽን መናጢነት እኔ ጠንቅቄ ያውቀዋለሁኝ ይላታል። ምንም መስማት አልፈልግም። አይገባሽም መዝገቡ አሁን መንገድ የለቀቂልኝ አይገባሽም ልሄድበት ብሎ ሲላት መዝገብ ወይ እኔ እኮ አንተን ከአደጋ ለመጠበቅ ፈልጌ ነው፣ 5 ደቂቃ ብቻ ስጠኝ ብላ ትለዋለች። ተይ እባክሽ
አባትሽም የሚያስብልኝ መስሎ ነው ገብቶ ሁሉን ነገር የመነጠቀኝ ብሎ ይላታል። ፍቅርም እንደሱ አትበል ትላለች። መዝገብም አልቀረብሽም ወንድምነት ፈልገሽ የራበሽ መስሎኝ ነው እንጂ የቀረብኩሽ ለካስ አንቺ ያውነሽ ብሎ ይላታል። እንዲሁም ከዛ ከመናጤ ሰውዬ የእሱ ልጅ ሆነሽ ጥሩ ይገኝሻል ብዬ ማሰብ አልነበረብኝም። ስህተት ሰርቻለሁ። ከአሁን በኋላ ብታገኘኝ ያወይልሽ ብሎ ጥሏት ይሄዳል። ብትጮሂብኝ ከአሁን በኋላ የአባትሽን በቀል በአንቺ ላይ ነው የምወጣው ብሎ ጣቱን ወደ እሷ ጠቁሞ ሄደ። ይህ ያለ ሀና ኩሽና ቁርስ እየሰራች ወይዘሮ ሚላ እንዴት አደርሽ ሀና ተነስተሻ እንዴ ብላ እያለቻት፣ አዎ ተነስቻለሁ እያዘጋጀው ነው። ልጆቹ ደግሞ አልተነሱም። ምን የተነሳሽ እያለች ትላታለች። አዎ ችግር የለም አንዳንድ ጊዜ በጧት መነሳት ስላለብኝ ነው እትዬ ብላ ታናግራለች። ሀና እኔ የምልሽ ወይዘሮ ሚላ ታአንተ ጋር ያለሽ ግንኙነት ምንድን ነው ብላ ተጠይቃታለች። ሀና አረ ምንም እትዬ ግንኙነት ምንም ነገር የለም አላውቀውም እኮ ትላለች። ልጅ ስላላደለሽ አይመለከተኝም ማለት አይደለም ብላ ስላለች ሀና እንደሱ እኮ ማለት አይደለም ማዘርዬ፣ ግን እኔ እዛ አየሁት እና እዚ ጋ እናንተ ቤት አየሁት፣ ከዛ ውጭ የማውቀው ጉዳይ የለኝም ብላ ሀና ትላለች። ወይዘሮ ሚላ ባልወልድሽ እንኳን እኔም ሴት ልጅ አለኝ ጉዳትሽን ማየት አልፈልግም ብላ ትላለች። ወይዘሮ ሚላ በአጋጣሚ አስመሳይ ሰው ነች። አንዳንዴ ማለት ቅድም ለአንድ ተራ ሰራተኛ ብዬ አላባረረውም፣ ታታሪ ልጅ እና የሚያግዘኝ ወይም እሺ የሚለኝ ልጅ ነው እያለች ነበር ሰላም ስታናገራት። አሁን ደግሞ እኔ ባልወልድሽም ሴት ልጅ አለኝ እንድትጎጂ ጉዳትሽን አልፈልግም እያለች ሀናን ታናግራ ጀመር። ጥቅሙን ደግሞ እና ጉዳቱን አንቺ ታውቂያለሽ፣ ምርጫሽ ደግሞ ያንቺ ነው። በቃ አሁን ቁርሱን ይዘሽ ነይ ብላ ከሳሎን ወጥታ ሄደች። የሰላምንም ቁርስ ይዛ ወደ ክላሷ ሀና ሄደች። ሀና ክላሷ ስትደርስ እትዬ ቁርስ ይዘሽላት ሂጂ ብላኝ ነበር፣ ለምንድን ነው ሰላምዬ ሳሎን ለቁርስ ያልመጣሽው ስትላት፣ ሰላም ትንሽ ደብሮኝ ነበር ብላተለች። ሀና ሰላምዬ ግን ይቅርታ አድርጊልኝና ትንሽ ብናወራ ምን ይመስልሻል ብላ ትላታለች። ሰላምም ችግር የለውም እሺ እናወራለን ብላ ትላለች። ሀናም እትዬ ክችን መጥተው ነበረ ስትል ሰላም እና ምን አሉሽ ብላ ትጠይቃታለች። አንተ ነህ ይህን ያክል ክፉ ሰው ነው እንዴ ብላ ሀና ለሰላም ትጠይቃታለች። ሰላምም ደግሞ ለምን ጠየሽኝ አንተ ነህን ትፈልገዋለሽ እንደ ብላ ጠመደቻት። ሀናም እንዴት እንደዛ አድርገሽ ሰላምዬ ታስቢያለሽ ብላ ትትላት። ሰላም ትናንትና በአንቺ ስልክ ያናገርኩት አንተ ነህ ነው ብላ ትላታለች። ሀናም በመደንገጥ እንዴት ብላ ትትላት። እንዴት እንደሆነማ አንቺ ራስሽ ታውቂያለሽ ብላ ሰላም ትመልስላታለች። እርፍ ሌላም ነገር አለ እንዴት ጭራሽ ብላ ስትላት፣ ሰላምም በደንብ ነው ውሃ አንተ ነህ እኮ የእኔ ፍቅረኛ ነው ብላ ስትላት፣ ሀናም ደነገጠች። ሰላም ትፈልገዋለሽ እንዴ እንዴት ብላ ስትላት፣ ሀና ደግሞ እንዴት ነው እኔ ቤት አውቀው ነው የምፈልገው፣ ቆይ ግን ቁጥሬን ቤት አገኘው ብላ ሀና ትጠይቃለች። ሰላምም ከዚህ በላይ አንተነ እንዲጫወትብሽ አልፈልግም ብላ ስትል፣ ሀና ቆይ ግን ስልኬ ጋር የደወለው አንቺ ፈልጉ እንዳይሆን ስትላት፣ ሰላምም ደግሞ ስልኬ እኮ ክፍት ነው ብላ ትላለች። ይህ እያለ ወይዘሮ ሚላና አንተነህ በአንድ ላይ በአንድ መኪና እየተጓዙ እያለ ወይዘሮ ሚላ ወይ ለምንድን ነው ወይ ቤታችሁ የማትወስድኝ ምግብ ቤት ከምትጋብዥ ብሎ አንተነህ ጥያቄ ያቀርብላታል። ወይዘሮ ሚላ ለምንድን ነው የቤት ጀመደ ከስንት ሰራተኞች መካከል ደግሞ አንተን ይዤ ስለመጣሁ ልትጠግብብኝ ነው ወይ ብላ ትትል፣ አይ እኔ ለወጩ ይቀልልሻል ብዬ ነው እንጂ ምንም ማለት አይደለም ብለው አንተነህ ይመልሳል። ወይዘሮ ሚላም የምትፈልገውን እኮ ነገር ገብቶኛል፣ እቤት ምን እንደምትፈልግ
አውቄብሃለሁ ወይም ነቅቼብሃለሁ እያለ ትላለች። ይህ ያለ ለማንኛውም ወደኛ ቤት ነው የምንሄደው ብላ ተያይዘው ቤት ሲደርሱ ወይዘሮ ሚላ እንደደረሰች ሀና ብላ ጠርታት ሶስታቸውም ሀናና አንተነት ይገናኙ። ሁለታቸውም በመደንገጥ ፈዘዙ። ወይዘሮ ሚላ ሀና ወይ ታውቂዋለሽ ግን እንዴት ደርቀሽ የምንድን ነው ደርቆ መቅረት ብላ ስትላት አይ አላውቀውም መረ ብላ ትላለች። አንተነህም ለምን አደነግጥም? ይህን የመሰለጀ መልካም ሰው አይታ ባትደነግጥ ነበር የሚገርም ወይዘሮ ሚላ ስትል እሱ ለራሱ በመፍሰስ ጭልጥ ብሎ ሄደ። ወይዘሮ ሚላ አንተነህ ጎብላለሁ ብላ ትትጣራ ምንድን ጉድ ነው እንደዚህ ሆናችሁ እንዴ? ሀናን ትፈልጋት ነበር እንዴ ብላ ትጠይቀው ኧረ አልፈልጋትም ይላል። ከዛ መጨረሻ ላይ ለምንድነው የጠራሽኝ ቤቴ ብሎ ሲላ የስራ ማባረሪያው ወረቀቱን አስረከበችው ወይዘሮ ሚላ። እሱም በመደንገጥ ምን አድርጌ ነው የተባረርኩት ብሎ ሲላት ሰላምንና ሰላም ተነበረችበት ክላስ ስትወጣ ሶስታቸውም የሌለ መፋጠጥ ተጀመረ። በዚህ ላይ ቪዲዮአቸው አልቋል። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።